ይሄ ጥያቄ ለዶክተር አብይ ነው። የፕሪቶሪያው ስምምነት መጣስ ፌደራል መንግስቱን አያሳስበውም ወይ? ግንባራቸውን ለህወሓት ጥይት እንዲሰጡ የቀሰቀስናቸውና ያበረታታናቸው ለውጥ እንፈልጋለን ያሉ ወጣቶች ዛሬ ለሚደርስባቸው ግፍና መከራ እስርና ግርፋት ማን ነው ዋስትና የሚሰጣቸው? ማን ነው ለዚህ ተጠያቂ የሚሆነው? ኦሮሚያ ክልል ላይ፣ ሶማሌ ላይ፣ አማራ ክልል ላይ፣ ደቡብ ላይ የትኛውም ክልል ላይ የሚተገበር ህግ ትግራይ ላይ የማይተገበረው ለምንድን ነው የኔ ጥያቄ የሚል ነገር ሲናገሩት ምን ማድረግ ነበረበት ጌታቸው? የፌደራል መንግስቱ ምን ያገዘው ነገር አለ? እስከ አፍንጫው የታጠቀው የፌደራል ምንድነው ኃይል የደህንነቱ የፌደራል ፖሊሱ የመከላከያ ሰራዊቱ ምንድነው ታዲያ ለኢትዮጵያ የሚጠቅመው? ሲቀጥል የፌደራል መንግስቱ ቀይ መስመር የቱ ጋር ነው ያለው? ፌደራል መንግስት ቀይ መስመሬ ነው ይሄ ከዚህ ሊታለፍ አይችልም የሚለው ምን ሲሆን ነው? ሰላም ጤና ይስጥልን የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? መሆን መልቲሚዲያ በሀገራችን አዲስ ክስተቶች ላይ ለመወያየት ወደ አየር ገብቷል። ከፕሮግራማችን ጋር አብራችሁ እንድትቆዩ የምጋብዛችሁ ብሩክ የሾርቅ አሰፋ ነኝ። እንግዲህ ሰሞኑን አየራችንን የፖለቲካውን አየር ሞልቶት ከነበረው ዜና ውስጥ የህወሓት ዜና ዋነኛው ነበርና አቶ ጌታቸው ረዳ ወደ አዲስ አበባ መጥተው መግለጫ ከሰጡ በኋላ የፌደራል መንግስቱ ምላሽ ምን ሊሆን ይችላል በሚል ብዙዎቻችን በንቃት ስንከታተለው የነበረው መረጃ ነበረ። እንግዲህ እስካሁን ባለው ሁኔታ ከፌደራል መንግስት በኩል ይፋዊ የሆነ የተሰጠ መግለጫ የለም። ግን እኔም ከተለያዩ የሚዲያ ምንጮች መረጃውን ለማጣራት እንደሞከርኩት በአቶ ጌታቸው ረዳ ቦታ ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ርዕሰ መስተዳደር ሆኖ መሾማቸውን የሰማ ነው። ከዛ ውጪ ከፌደራል መንግስቱ የተወሰደ እርምጃ ወይም ደግሞ ያንን ተከትሎ የነደብረጽዮንን ህገወጥ አካሄድ ተከትሎ የተሰጠ ውሳኔ አላየንም እና ምን ማለት ነው ይሄ? አንዳንድ ግልጽ ያልሆኑ ነገሮች አሉና ምንድነው እየሆነ እየተፈጠረ ያለው ነገር የሚለውን ነገር ነው ዛሬ ማንሳት የምፈልገው። ታደሰ ወረደ አንድ ጊዜ ከነጌታቸው ጋር አንድ ጊዜ ከነደብረጽዮን ጋር እየተሰለፈ አቋሙ የማይታወቅ ወደ የትኛው አሰላለፍ እንደሆነ ራሱ የማይታወቅ ሰው ነው። አሁን ጌታቸው ረዳ ወደ አዲስ አበባ ሲመጣ ካፈነገጡት ጀነራሎች ወይም ደግሞ ካፈነገጠው ከነደብረጽዮን ቡድን ጋር ተሰልፈው መቅረቱን ሰምተናል። ታደሰ ወረደ እንደዛ ከሆነ አሁን ያንን ሁሉ ህግ የጣሰው የፕሪቶሪያውን ስምምነት የጣሰው ኃይል ተመልሶ ስልጣን በሱ እጅ እንዲገባ ማድረግ ምን አይነት የፖለቲካ ውሳኔ እንደሆነ ሊገባኝ ስላልቻለ ነው። ወይ ያልገባን ሚስጥር ካለ እንግዲህ ነገ ከነገ ወዲያ ሲገለጥ የምናየው ይሆናል እሱ። ነገር ግን እነዚህ ሰዎች ከፕሪቶሪያው ስምምነት ጀምሮ ዓለም አቀፍ የሆነውን የፕሪቶሪያ ስምምነት ጥሰው ዲዲአርን አናከብርም ብለው ታጣቂዎቻቸው እስካሁን ድረስ ትጥቅ ሳይፈቱ ዛሬም የጦርነት ነጋሪት እየጎሰሙ ባለበት ሁኔታ ሲቀጥል ደግሞ ምርጫ ቦርድን የሚያወጣቸውን ህጎች አልቀበልም ብሎ በራሱ አካሄድ የሚንቀሳቀስ ህገወጥ የሆነ ቡድን አሁን እዚህ ደረጃ ደርሶ ጊዜያዊ አስተዳደሩን ወንበሩን ፈንቅሎ ካባረረ በኋላ ህዝብን እያመሰ እንዲኖር እንደገና መልሶ ስልጣኑን ለነሱ መስጠት ምን አይነት የተሳሳተ እርምጃ እንደሆነ ሊገባኝ አልቻለምና የፌደራል መንግስቱ ይሁንታ ከሆነ የፌደራል መንግስቱን ሽንፈት ወይም ደግሞ ህግ ማስከበር አለመቻልን የሚያሳይ ነው። ነገም ከነገ ወዲያ እንደዚህ አይነት አፈንጋጭ ቡድኖች ህዝብን ማስያዣ አድርገው ህዝብን በህዝብ ላይ ቁማር እየተጫወቱ በቃ እነሱን በህግ ላለመጠየቅ ወይም ደግሞ አይገባኝም። አሁን በህግ የማይጠየቁበት ምክንያት ራሱ ምን እንደሆነ አይገባኝም። ያ ሁሉ ወጣት እኮ ከነደብረጽዮን አጌንስት የቆመው ከለውጡ መንግስት ጋር አብሮ ቆሞ ለናንተ ስልጣን ስንል እኛ ራሳችን አንሰዋም እስከ ሞት የምንሄድበት ምክንያት የለም። ብዙ ጊዜ ሞተናል፣ ብዙ ጊዜ ተሰውተናል። ከዚህ በኋላ ለናንተ ስልጣን ስንል እኛ ለዊልቸር አንዳረግም ብሎ ሰላማዊ ሰልፍ የወጣው ወጣት ፌደራል መንግስት ይደርስልኛል ብሎ ነው ከለውጡ መንግስት ጎን የቆመው። ጊዜያዊ አስተዳደሩ በተወሰነ ደረጃ ወደ አዲስ ምዕራፍ እየመጣ ያለ ተራማጅ የሆነ የለውጥ ሐሳብ ይዞ የመጣ ጊዜያዊ አስተዳደር ስለሆነ የጌታቸው ረዳ ቡድን
የትግራይ ወጣቶች ከነሱ ጎን ቆመው እነ ደብረጽዮንን ሲጋፈጡ የነበረው ፌደራል መንግስት ጣልቃ ገብቶ እነዚህን ሰዎች እርምጃ ይወስድልናል፣ እነዚህን ሰዎች ልክ ያስገባልናል ብሎ ተስፋ ስላደረገ ነው። እሺ ዛሬ እነ ደብረጽዮንን ተቃውመው ሰልፍ ሲወጡ የነበሩ ወጣቶች ዕጣ ፈንታቸው ምንድነው? እየሰማን ነው። የነ ደብረጽዮን ቡድን እየዞረ በየከተማው በየሰፈሩ በየመንደሩ ወጣቶችን እየዞረ እያሰረ እየገደለም እየገረፈም እንደሆነ እየሰማን ነው። ለምንድን ነው ያ ሁሉ ወጣት ተቃውሞ ከህወሓት ጋር ፊት ለፊት መሳሪያ የታጠቀ ገዳይ ቡድን ጋር ፊት ለፊት ግንባሩን ሰጥቶ እንዲቆም የተገደደው? እነ ደብረጽዮን ላይ እርምጃ መውሰድ ካልተቻለ የጠየቁትን ስልጣን በህገ ወጥ መንገድ ሄደው ፕሪቶሪያውን ስምምነት አንቀበልም ብለው ፌደራል መንግስት በይሁንታ ያስቀመጠውን ጊዜያዊ አስተዳደር ፈንቅለው የምርጫ ቦርድን ህግ አንቀበልም ብለው ያፈነገጡ ሰዎች ዛሬም ስልጣን እጃቸው ላይ እንዲገባ የተደረገው የትግራይ ወጣት ምን እንዲሆን ነው? ማን ነው ለትግራይ ወጣት እነ ደብረጽዮንን ተቃውሞ ለቆመው የትግራይ ወጣት የሚቆምለት ማን ነው? ማን ነው የሚታገልለት? ማን ነው የሚያድነው ከነሱ ገዳይ ቡድን? እንዴት ታስቦ ነው አሁን ከጌታቸው ረዳ ስልጣኑ ተነስቶ ለታደሰ ወረደ እንዲዘዋወር የተደረገው? የሚመጣው ኮንሲኩዌንስ ታስቧል ወይ? ሲቀጥል ደግሞ ማንም አፈንጋጭ የሆነ ቡድን ህግ አይገዛኝም፣ የፌደራል መንግስት አይገዛኝም፣ ዓለም አቀፍ ስምምነት ላይ የፈረምኩት የፕሪቶሪያ ስምምነትም አይገዛኝም፣ የምርጫ ቦርድም ህግ አይገዛኝም ብሎ እንደ ልቡ እየፈነጨ ያለ የማይለወጥ እድሜ ዘላለሙን የትግራይን ወጣቶች ሲያስገድልና ሲያስጨፈጭፍ የኖረ ቡድን ዛሬ ድጋሚ እንደገና የትግራይን ስልጣን እሱ እጅ እንዲገባ ማድረግ አንደኛ እነዛ ሰዎች ነገም ከነጎዳ በምንም አይነት ህግ የሚዳኙ ሰዎች ሊሆኑ አይችሉም። ሲቀጥል የፌደራል መንግስቱ ቀይ መስመር የቱ ጋር ነው ያለው? ፌደራል መንግስት ቀይ መስመሬ ነው ይሄ ከዚህ ሊታለፍ አይችልም የሚለው ምን ሲሆን ነው? ብዙ መግለጫዎች ሲወጡ ነበር ሰምተናል። ጊዜያዊ አስተዳደሩን መንካት የፕሪቶሪያውን ስምምነት መጣስ ነው፣ ጊዜያዊ አስተዳደሩን የመቀየር መብት የላችሁም፣ ይሄን ካደረጋችሁ ወደ አላስፈላጊ ጦርነት እንገባለን ምናምን የሚል መግለጫዎች በፌደራል መንግስቱ በኮሚኒኬሽን ጉዳዮች በኩል እንዲሁም በጦር አመራሮች በመከላከያ ሰራዊት ባለስልጣናት በኩልም እንዲሁም በጠቅላይ ሚኒስትር አብይ በኩልም ሲገለጹ ነበር። እነዚህ ነገሮች ምን ተገኝቶ ነው ዛሬ? ወይስ ምን ተፈርቶ ነው? የትግራይ ህዝብ እንደገና በህወሓት አልፈልግህም ብሎ አደባባይ ወጥቶ የተጋፈጠውን የተፋለመውን የተቃወመውን ያንን ገዳይ ቡድን ድጋሜ ጫንቃው ላይ እንዲቀመጥና ዛሬም ወጣቶቹን እያሰረ እየገደለ እየገረፈ እንዲቀመጥ የተፈቀደለት ፌደራል መንግስት አቅም አጥቶ ነው? እሺ ይሁን ከተባለ ያ ሁሉ ተቃውሞ ለምንድን ነበር የተደረገው? ያልገባኝ የትግራይ ወጣት ወጥቶ ከነደብረጽዮን ጋር ፊት ለፊት ተጋፍጦ እንዲቆም የተደረገው ለምንድን ነበር? ዛሬም እየሰማን ነው። መኪና ያገኘ በመኪና አውሮፕላን ያገኘ በአውሮፕላን በእግሩ መውጣት የቻለ በእግሩ እየወጣ እንደሆነ እየሰማን ነው። ከትግራይ ማን ነው የሚደርስለት ለዛ ወጣት? ለምንድን ነው ከገዳዮች ጋር ፊት ለፊት እንዲጋፈጡ ያደረግናቸው? እኛም አይዟችሁ ብለናል። ዛሬ በጣም ብዙ የህወሓትን ይሄ እነ ደብረጽዮንን ህወሓት ተቃውመው አደባባይ የወጡትን የትግራይ ወጣቶች ደግፈው የቆሙ ብዙ ሚዲያዎች እያዩ ነበር። የምናውቃቸው ትላልቅ የፖለቲካ ትንታኔ ላይ በጣም ብዙ የሚሰሩ የምናውቃቸው ሰዎች የጌታቸው ረዳን መነሳትና የታደሰ ወረደን መሾም ኖርማል አድርገው ነው የሚያወሩት። ለምን ነበር ያ ሁሉ አብዮት ያ ሁሉ አመጽ ሲደረግ የነበረው ትግራይ ውስጥ? መጀመሪያ ለምን አልተሰጠውም ለደብረጽዮን? እኔ ነኝ የህወሓት መሪ ሲል ለምን አልተሰጠውም ነበር? ህዝቡ አጌንስት ሳይቆም ጥርስ ውስጥ ሳይገባ ወጣቶች ጣት ሳይቀሰርባቸው በፊት በቃ በባርነት እየኖሩ ነው፣ በህወሓት የባርነት አገዛዝ በዛው አገዛዝ እንዲኖሩ ለምን አልተደረገም? ማንን ተማምነው ነው ወጣቶቹ ሰልፍ የወጡት? የፌደራል መንግስት ያንን ወጣት ከነደብረጽዮን ገዳይ ቡድን የማዳን ግዴታ የለበትም ወይ? ምን አይነት የፖለቲካ ኮንሲኩዌንስስ ውጤትስ ያመጣል ይሄ? ደብረጽዮንና ታደሰ ወረደ የፌደራል መንግስትን ፍላጎት ያስፈጽማሉ ተብሎ ታምኖባቸው ነው ዛሬ ስልጣን የተሰጣቸው? ከሻዕቢያ ጋር ሂደው ተመሳጥረው ከሻዕቢያ ጋር አብረን ሁነን ፌደራል መንግስቱን እናስወግዳለን እያሉ እንቅስቃሴ የጀመሩ ሰዎች ምን ተፈርቶ ነው? ወይስ ምን ታስቦ ነው? አሁን የፌደራል መንግስት አቅም ስለሌለው ነው
መከላከያውን እስከሚያደራጅ ምናምን እንዳይባል እስከ አፍንጫው የታጠቀ የሰለጠነ በጣም በብቃት በሰው ኃይልም በትጥቅም የተደራጀ መከላከያ ሰራዊት ነው ያለው። ከመከላከያ ሰራዊትም ደሞ እዛም ሳይደርስ ህዝቡ ራሱ አልፈልግህም ያለው ቡድን ይሄ ቡድን 10 የማይሞሉ ሰዎችን በቁጥጥር ስር አውሎ የትግራይን ህዝብ ነፃነት ማቅረብ ነው የሚሻለው ወይስ እነዚህን ሰዎች ድጋሚ የትግራይ ህዝብ ላይ እየፈነጩ የኢትዮጵያን ሰላም እየነሱ እንዲኖሩ መፍቀድ ነው የሚሻለው? እያየን ነበር። ከትላንት ወዲያ ጌታቸው ረዳ ወደ አዲስ አበባ ከመጣ በኋላ ትግራይ ላይ ምን ሲሰሩ እንደነበር እያየን ነው። መጽሐፍ እናስመርቃለን በሚል ሰበብ የዛሬ 4 እና 5 ዓመት ጦርነት የሰሜኑን ጦርነት ሊያስነሱ ሲሉ ታጣቂዎቻቸውን እያሰለፉ ስቴዲየም ያስገቡ እንደነበረው ዛሬም መጽሐፍ በማስመረቅ ስም ታጣቂዎችን ማርሻል አርትና ቴኳንዶ ሲያሰሩ አይተናቸዋል። ህግ ማስከበር የሚችል መንግስት አለ፣ ለኢትዮጵያና ለኢትዮጵያውያን የቆመ መንግስት አለ ብለን በምንናገርበት ጊዜ በዚህ ሰዓት ላይ እንደዚህ አይነት በህግ የማይገዙ ማንንም የማይሰሙ ከራሳቸው ስልጣን በላይ ምንም የማይታያቸው ሰዎች በህዝብ ላይ እየቀለዱ እንዲኖሩ የተፈቀደበት ምክንያት ዛሬ ምንድነው? ዛሬም እነዚህ ሰዎች ታጣቂዎቻቸውን ስቴዲየም አስገብተው አሰልፈው የጦርነት ነጋሪት ነው የሚጎስሙት። መጽሐፍ ለማስመረቅ ልዩ ኃይልና ሚኒሻ ማሰለፍ የሚያስፈልግበት ምን ምክንያት የለም። አቅም አለን፣ ዛሬ መዋጋት እንችላለን ነው እያሉ ያሉት፣ እያሳዩን ያሉት እሱን ነው። ስለዚህ እኔ ዶክተር አብይ ነገሮችን አስተውሎ የሚራመድባቸውን መንገዶች በጣም አደንቃለሁ። ስለ ኢትዮጵያዊነቱ ጥያቄ የለኝም። ግን እንደዚህ አይነት አፈንጋጭ ቡድኖችን ልክ ማስገባት ያልተቻለው ለምንድነው? ዛሬስ ትግስቱ ለምንድነው? ለምንድን ነበር ያ ሁሉ ህግ? ለምንድነው ብርቱካን ሚደቅሳን የምታክል የህግ ባለሙያ በአቋሟ የጸናች ኖ ብላ ምርጫ ቦርድን የለቀቀችው? ለምንድነው? በህወሓት ምክንያት ነው። ከዛም በኋላ ከብርቱካን በኋላ የተሾሙት ባለስልጣናትም ከህወሓት ጋር ህጋዊነቱን እስከ ማንሳት ድረስ ደብዳቤ እየጻፉ አፈንጋጭነቱን ህግ ማያከብር መሆኑን እየተናገሩ ያ ሁሉ ነገር ሲደረግ ጥያቄው እኮ ይሄ ነበር። ዛሬ የሆነላቸው ነገር ነው ጥያቄ። እኛ ጊዜያዊ አስተዳደሩን እንምራ ነው ጥያቄያቸው። ያኔ ኖ ከተባለ ዛሬ ህዝብ አልፈልጋችሁም ብሎ ከጎናቸው ከተነጠለ በኋላ ከህዝብ ከተነጠሉ በኋላ ወጣቱን ፊት ለፊት እነሱ ጋር እንዲጋፈጥ ካደረግነው በኋላ ምን አዲስ ነገር መጥቶ ስልጣኑ ለነሱ ተላለፈ ነው? እና ጠቅላይ ሚኒስትር ዶክተር አብይ አህመድ ይሄንን የወሰዱት እርምጃ ምናልባት እኔ የማይገባኝ እርስዎ የሚገባውት የሚጠቅም ነገር ካለው ያሰቡት ነገር ካለ በዚህ አካሄድ ነገ ከነገ ወዲያ የምናየው ነገር ነው። ግን ጌታቸው ረዳ ስልጣኑን ለቆ ከመጣበት ጊዜ ጀምሮ የትግራይ ወጣት አደጋ ላይ ነው ያለው። ያኔም ጌታቸው እያዳነው አልነበረም። ያኔም ሞትን ተጋፍጦ ነው እነ ደብረጽዮን ጋር ፊት ለፊት የቆመው። የፌደራል መንግስት ይደርስልኛል፣ መከላከያ ይደርስልኛል፣ እነዚህ ሰዎች ላይ እርምጃ ይወስድልኛል ብሎ አስቦ ነው። እና ከዛን ጊዜ ጀምሮ ህልውናው አደጋ ላይ ነው ያለው የትግራይ ወጣት። እነ ደብረጽዮንን የተቃወመው የትግራይ ህዝብ በሙሉ በየአካባቢው እየታደነ እየተፈለገ እየታሰረ እየተገረፈ እንደሆነ እያየን ነው። ማን ነው ኃላፊነት የሚወስደው ለዚህ? ለምን ቀሰቀስናቸው? ለምን አይዟችኋል ናቸው? ያንኒውኑ ስልጣናቸውን እንደጠየቁ ለነ ደብረጽዮን ሰጥቶ ነገሩን ማስቆም አይቻልም ነበር ወይ? የፕሪቶሪያው ስምምነት መጣሰስ ፌደራል መንግስቱን አሳስበው ዓለም አቀፍ ስምምነትን ጥሶ እንደፈለገ ህገወጥ ሆኖ የሚንቀሳቀስ ቡድን ድጋሚ ትግራይን እንዲያስተዳድር ሲፈቀድለት ዓለም አቀፉ መንግስታት ለፌደራል መንግስቱ ያላቸው አመለካከት ምንድነው የሚሆነው? ይሄንን አስበውበታል ወይ? እውነት ጌታቸው ጀነራል ታደሰን አምነውበት የትግራይ ክልል እንዲያስተዳድር ሙሉ ፍቃድ ሰጥተውት ከሆነ ነው እየጠየቁት ያለው። ይሄ ጥያቄ ለዶክተር አብይ ነው። የፕሪቶሪያው ስምምነት መጣስ ፌደራል መንግስቱን አያሳስበውም ወይ? የትግራይ ወጣት የሚደርስበት መከራና ግፍ የትግራይ ህዝብ ዛሬም እንደገና ልጆቹን ህወሓትን ተቃውሜ በቃ ከዚህ በኋላ 50 ዓመት ጫንቃችን ላይ ተቀምጣችሁ ስትበዘብዙ ኖራችሁ ከዚህ በኋላ እናንተን የምንታገስበት ምንም አይነት ትግስት የለንም ብሎ አደባባይ ከወጣ በኋላ
መልሶ ያንን ስልጣን ለገዳዮችና ለአሸባሪዎች መልሶ መስጠት የወጣቶቹ ህልውና ምን እንዲሆን ተፈልጎ ነው? ነገስ በየአካባቢው ህግ አላከብርም ብሎ ህዝብን እንደማስያዣ አስይዞ ነገ ፌደራል መንግስትን አልሰማም፣ መከላከያንም አልሰማም፣ ዓለም አቀፉን መንግስታትም አልፈራም ብሎ እንደፈለገ ለሚፈነጭ ታጣቂ ነኝ ባይና አሸባሪ ምን አይነት መልእክት ነው የሚያስተላልፈው? ይሄ የፌደራል መንግስቱን አቅም አያስተችም ወይ? ይሄ በምን አይነት መመዘኛ ተመልሶ የትግራይ ህዝብ በአፋኙና በገዳዩ የህወሓት እጅ ውስጥ እንዲወድቅ እንዴት ይፈቀዳል? በምን መመዘኛ ትክክል ሊሆን ይችላል? ሲቀጥል አንዳንድ ሚዲያዎች ጌታቸው ረዳን ሲወቅሱና ሲተቹ ሰምቻለሁ። ጌታቸው ረዳ ስልጣኑን በአግባቡ መጠቀም ስላልቻለ፣ ህግ ማስከበር ስላልቻለ፣ መጥቶም ደግሞ እዚህ በሰጠው መግለጫ ላይ በራሱ ጊዜ ያመናቸው ነገሮች ስላሉ በራሱ ጊዜ ስልጣኑን እንዲለቅ ራሱ ባወራው ራሱ በሰጠው ቃለ መጠይቅ ስልጣኑን ለቋል የሚል ነገር ሲናገሩ ምን ማድረግ ነበረበት ጌታቸው? የፌደራል መንግስቱ ምን ያገዘው ነገር አለ? በምን እነ ደብረጽዮን የሚመሩትን ታጣቂ ቡድን ተጋፍጦ እንደውም እኔ ከዚህ በፊት ቪዲዮ ሰርቻለሁ። ጌታቸው ረዳን ሊገሉት ይችላሉ እነዚህ ሰዎች፣ ያለው ዋስትና የፌደራል መንግስቱ ነው። የሰሜን እዝም በተኛበት ያረዱ ሰዎች ምንም ያልታጠቀውን ጌታቸው ረዳን ዛሬ ከለውጡ ጎን ቆሞ ወጣቶች ተስፋ ያደረጉበትን አስተዳደር እየመራ ያለውን ሰውዬ ሊገሉት ይችላሉ። ህይወቱን ቆማር አስይዞ ነው ሰውየው 2 ዓመት በዚህ ሁሉ ውርጅብኝ ውስጥ ሲታገል የቆየው። ታጣቂዎቹ በነደብረጽዮን እጅ ናቸው ያሉት። ጀነራሎቹ ከጌታቸው ጋር አይደለም ያሉት። አሁን እንደምናየው ምናልባት ጻድቃን ገብረትንሳኤን እስካሁን የሰማሁት ነገር የለም። ምንድነው ማድረግ የነበረበት? ሞከረ። የዲዲአሩ ስምምነት እንዲፈጸም ከፌደራል መንግስት ጋር አብሮ ሆኖ ወደ ለውጥ ለመምጣት ሞከረ። እኛ ሁሉ ተስፋ እንድናደርግ ያደረገን እኮ የጌታቸው ረዳ እንቅስቃሴ ነው። የጌታቸው ረዳ ወደ ለውጥ መምጣት፣ ጦርነት አንፈልግም ማለት፣ ከዚህ በኋላ የትግራይ ወጣት የሚሞትለት ህወሓት የለም የሚለው አቋሙ ነው ጌታቸውን የለውጥ መሪ ነው እንድንለውና ከጎኑ እንድንቆም ያደረገን። ይሄ ሰውዬ ግን ለራሱ እንኳን ህይወት የሚከላከልለት ዋስትና እንኳን አልነበረውም። እንኳን አይደለም የትግራይን ህዝብ ነፃ የሚያወጣበት አቅም አይደለም ራሱን የሚያስተዳድር ራሱ ገብቶ መውጣቱን እንኳን እርግጠኛ ያልነበረ ሰው ነው። በዛ ሁሉ ሂደት ውስጥ 2 ዓመት ሲታገል መቆየቱ ቴንኪው ሊባል ሲገባው እዚህ መጥቶ በሰጠው መግለጫ ስላመነ ያ ጥፋቱ የሱ ሆኖ በቃ ክልሉን ልታስተዳድር ስላልቻልክ ተብሎ ከሆነ የተነሳው ከዛ ቦታ ላይ ፌደራል መንግስቱ ምንድነው ያገዘው? የፌደራል መንግስቱም እኮ ከጊዜያዊ አስተዳደሩ ጋር አብሮ ሆኖ በጋራ የመሰረተው ጊዜያዊ አስተዳደር ነው። ጊዜያዊ አስተዳደሩ በምንድነው እነዚህ ሰዎች ሊያስቆማቸው ይችል የነበረው ጌታቸው? ፌደራል ልዩ ኃይሉ በሱ እጅ ነበር? አልነበረም። የፌደራል ፖሊሶች ነበሩት? አልነበሩትም። የታጠቀው ኃይል በሙሉ የነ ደብረጽዮን ነው። መከላከያ ሰራዊት ከትግራይ ከወጣ ቆይቷል። ራሱ ጌታቸው ረዳ ሲናገር ሰምተናል። ታዲያ የታጠቀውን ኃይል አፈንግጦ በዘረኝነት በድድብና በድንቁርና የቆመውን የነ ደብረጽዮን ቡድንና እነሱን የሚሰማውና የሚከተለውን ታጣቂ ቡድን በምን አቅሙ ነው ጌታቸው ሊያስቆም ይችል የነበረው? ማን ነበር ይሄን ኃላፊነት መወጣት የነበረበት? እኔ እኮ ጥሪ ያላቀረብኩት የፌደራል መንግስቱ ራሱ ኃላፊነት ስላለበት የኔን ጥሪ ይፈልጋል ብዬ አላስብም ማለት። እውነት ነው ፌደራል መንግስቱ ራሱ በኃላፊነት ያቋቋመው በጋራ ያቋቋመው ጊዜያዊ አስተዳደር እስከሆነ ድረስ ራሱ ገብቶ እርምጃ መውሰድ ነበረበት እስከዛሬ ድረስ ፌደራል መንግስት። ያ ሳይሆን ቀርቶ ጭራሽ ጌታቸው ተወቃሽ ሆኖ ማስተዳደር አልቻልክም ተብሎ ከሆነ በእውነት ይሄ የፌደራል መንግስቱን ነገ ከነገ ወዲያ በስህተት የሚያስተች ነው። የዶክተር አብይን ማስተዳደር ምናልባት ወደ ስህተት የሚመራ ውሳኔ ነው ብዬ ነው የማስበው።
እጁ ላይ ምንም ጠቅላይ ሚኒስትር አብይ አህመድ እኮ ከዚህ በፊት ገና እንደተመረጡ ሲናገሩ ሰምተናል። ቢሮ ከፍተው የሚያስገቡኝ እነ ጌታቸው አሰፋ ነበሩ ብለዋል። ታዲያ ጌታቸው ረዳን ምን ሊያደርጉት እንደሚችሉ እነ ጌታቸው አሰፋ እንዴት ማሰብ ያቅተናል? ጌታቸው አሰፋ እኮ መቀሌ ነው ያለው። በቀደም አይተናቸዋል። መጽሐፍ ምረቃ ብለው ወታደር አሰልፈው ስቴዲየም ሲጨፍሩ ከፊት ለፊት ተሰልፈው የነበሩ ሰዎችን አይታቸዋቸው ከሆነ እና አባዲ ዘሙ ማለት በህወሓት ጊዜ በጣም መስራች ከሚባሉት ታጋዮች ውስጥ አንዱ ነው። አባዲ ዘሙ ይባላል። ብዙ ጊዜ ሚዲያ ላይ አይቀርብም። የኢፈርት ሀብት በሙሉ ሊባል በሚችል ደረጃ የኢፈርትን ሀብት በስሙ ይዞ ያንቀሳቀስ የነበረ የነመለስ ዜናዊና የናቦይ ስብሃት ባሪያ ወይም ደግሞ የነሱ ቀኝ እጅ የነበረ ሰው ነው አለ። ዛሬም አንድ እጁ ተቆርጧል። ትግራይ ላይ ማነው በትግሉ ዘመን በ17 የትግል ዘመናቸው ቆስሎ ደርግ ጋር በነበረው ጦርነት እጁ ቆስሎ ራሳቸው የህወሓት ታጋዮች ናቸው እጁን በመጥረቢያ ቆርጠው እንዲተርፍ ያደረጉት። አሁን ያን የተቆረጠ እጁን ይዞ አለ። የትግራይ ወጣቶችን ድጋሚ አካል ጉዳተኛ እያደረገ ዛሬም እያሰለፈ መጽሐፍ እያስመረቅኩ ነው ይላል። እነዚህ ሰዎች ጋር ነው ጌታቸው ረዳ የነበረው። ስለዚህ ምን እንዲያደርግ ነበር የተፈለገው? ጌታቸው ረዳ ነው እሱ የጀመረውን የለውጥ መንገድ አበረታቶ ወጣቱን ከጎኑ አሰልፎ አፈንጋጩን የነደብረ 10 አይሞሉም እኮ ነደብረ ጽዮን 10 የማይሞሉ ሰዎች የትግራይ ህዝብ በቃኝ ብሎ ሁላችን ስንጠብቀው የነበረው ነገር እውን ሆኖ የትግራይ ህዝብና ህወሓት ተለያየ፣ ህወሓት ተንሳፎ ቀረ ብቻውን ብለን እነ ደብረ ጽዮን ይሄ ዘረኛው ገዳዩ አፋኙ ሌባው ዘራፊው ቡድን መጨረሻው ደረሰ ብለን ተስፋ ስናደርግ እንደገና ተመልሶ ስልጣን ለነሱ ተመልሶ እነሱ ጋር በባዶ እጁ የለውጥ መንገድ ጀምሮ እነሱ ጋር ሲጋፈጥ የነበረውን ጌታቸውን እንደገና ተወቃሽ ልናደርገው ይሄ ትክክል አይደለም። ይሄ በምንም አይነት መመዘኛ ትክክል አይደለም። ምናልባት እዚህ ውስጥ ሌላ የፖለቲካ ቁማር ካለ አላቅም፣ ያልገባኝ ነገር ካለ እሱን ነገር ከነገ ወዲያ የምናየው ነው የሚሆነው። ነገር ግን ጌታቸው ረዳ ተነስቶ ታደሰ ወረደ እዛ ቦታ ላይ ተሹሞ እነ ደብረ ጽዮን አሁን ጌታቸው ረዳ አልሰራውም ያላችሁትን ስራ ታደሰ ወረደ ይሰራልኛል ብላችሁ ብሎ ፌደራል መንግስት ተስፋ አድርጎ ከሆነ እኔ አላቅም ምን አይነት ሞኝነት እንደሆነ ሊገባኝ አይችልም። ይሄ እና ተስፋ ያስቆርጣል። አንዳንድ ጊዜ የሚታየው ነገር ተስፋ ያስቆርጣል። በቃ ህግ የሚከበርበት ሀገር የሚሆነው መቼ ነው? ሀገር ከዛሬ 2 ዓመት 3 ዓመት በፊት አፈንግጠው መጥተው ያን ሁሉ የሰሜን ዕዝ ሰራዊት ጨፍጭፈው ከዛ በኋላ ብዙ ዋጋ ሲያስከፍሉን እስከ ደብረ ሲና ድረስ ሲመጡ ከለውጡ መንግስት ጎን አብረን ቆመን ገና ነው የለውጥ እርምጃ የጀመረ መንግስት ነው፣ ቢያንስ እነሱ ጋር ሊዋጋ የሚችልበት አቅም ያለው መንግስት አቅም ያለው መከላከያ ሰራዊት መገንባት መቻል አለበት፣ ያ እስኪሆን ድረስ ጊዜ ያስፈልገዋል ብለን ታግሰናል። ዛሬ ህግ ማስከበር የማይቻለው ለምንድን ነው? ከኢሳያስ አፈወርቂ ጋር በይፋ እኮ ነው የሚናገሩት። ሂደን ተገናኝተናል፣ ከኢሳያስ አፈወርቂ ጋር አብረን ለመስራት ወስነናል ብለው የሚናገሩ ሰዎች ናቸው። ለነዚህ ሰዎች ነው ስልጣን የተሰጣቸው። የትግራይ ህዝብ እንደገና በነሱ ቁጥጥር ስር ልጆቻቸው በነሱ እስርና አፈና እስር እንዲሆኑ የተፈረደባቸው ለነዚህ ሰዎች ነው። ምንድነው ታዲያ ህግ የተደራጀው መከላከያ ሰራዊት በትጥቅና በሰው ኃይል እስከ አፍንጫው የታጠቀው የፌደራል ምንድነው ኃይል የደህንነቱ የፌደራል ፖሊሱ የመከላከያ ሰራዊቱ ምንድነው ታዲያ ለኢትዮጵያ የሚጠቅመው? እንደዚህ አይነት አፈንጋጭ ሰዎችን ለይቶ አውጥቶ አሁን እኮ እኔ ከህዝብ ጎን ናቸው ቢባል ኦኬ፣ ህዝብን ላለማጥቃት መንግስት ወደ ሰፊ ሆኖ ብለን ከዚህ በፊት ትግራይ ሳይገባ ዳር ላይ ቆሞ እንደነበረው መከላከያ ሰራዊት በህዝብ መሃል ስለነበሩ ህዝብም ይደግፋቸው ስለነበር ህዝብ መሃል ሆነው ህዝብ ያስጨፈጭፋሉ መከላከያ ቢገባ ብሎ ተፈርቶ እንዳይገባ ተደርጓል። መከላከያ ከ2-3 ዓመት በፊት በነበረው ጦርነት ላይ ማለት ነው። ዛሬ ህዝብ ተፍቷቸዋል። ከህዝብ ተነጥለው ያሉ ሰዎች ናቸው። ከህዝብ ተነጥለው ያሉትን ሰዎች
ገብቶ 10 የማይሞሉ ሰዎችን በአንድ ጊዜ በአንድ ሰዓት በሁለት ሰዓት ኦፕሬሽን እኮ ሊጠናቀቅ የሚችል ነገር ነው። እኔ መከላከያ እንትን አይደለሁም፣ ባለሙያ አይደለሁም፣ ግን ሲገባኝ ከዚህ የሚያልፍ አቅም ያላቸው ሰዎች አይደሉም። እነዚህን ሰዎች በቁጥጥር ስር ማድረግ ካልተቻለ ነገም ማንም እየተነሳ አፉን እየከፈተ ፌዴራል መንግስትንም አሁን ምርጫ እየመጣ ነው፣ የምርጫ ጊዜ እየደረሰ ነው። ምርጫ ቦርድ የሚለውን ነገር የማይሰማ ደንቆሮ ቡድን ትግራይን እንዲያስተዳድር ከተፈቀደለት ነገ ከነገ ወዲያ ሌላ ቦታ ምርጫ ቦርድ የሚለውን አልሰማም የሚል በህዝብ ስም የሚቀልድ ሌላ ጉልበተኛና አመፀኛ ላለመነሳቱ ዋስትናው ምንድን ነው? የፌዴራል መንግስት የሚሰጠው ምንድን ነው ማረጋገጫው? ነገ ኦሮሚያ ክልል፣ አማራ ክልል ምርጫ ቦርድ የሚለውን አልሰማም። የተወሰኑ ሰዎች በዙሪያ ያሉ እነሱ ይደግፉኛል፣ ይደብቁኛል። ፌዴራል መንግስት መጥቶ ምንም ሊያደርገኝ አይችልም። የታጠቁ ሰዎች 30 40 የሚሆኑ ሰዎች አሉ። ስለዚህ ፌዴራል መንግስትንም መከላከያንም አልሰማም የሚል የምርጫ ቦርድንም ህግ አላከብርም የሚል ፓርቲ ቢኖር ላለመኖሩ ምንድነው መንግስት የሚሰጠን ዋስትና? ምክንያቱም እነዚህ ሰዎች ላይ ህግ ሲያስከብር አላየንም። እንደፈለጉ እየፈነጩ እንደፈለጉ እየቀለዱ በትግራይ ህዝብ ደም ልጆች ደም እየነገዱ የትግራይን ሀብት እያወጡ ወርቅ አይቀር የፈለጉትን ማዕድን እያወጡ እንደፈለጉ የሚሸጡ ጀነራሎች 110 እና 120 ሚሊዮን ብር የሚሸጥ አፓርታማ እና ህንፃ ቦሌ ላይ የሰሩ ሰዎች ዱባይ አፓርታማና ሪል ስቴት የሚገዙ የቲዲኤፍ ጀነራሎች፣ ባህላዊ ጀነራሎች እነዚህ ሰዎች ናቸው በትግራይ ህዝብ ደም እየቀለዱ የኢትዮጵያን ህዝብ ሰላም እየነሱ ዛሬም እንደገና ለሌላ ዋጋ እንዲያስከፍሉን እድል እየተሰጣቸው ያለው። እኔ የጦርነት ጉጉት የጦርነት ሱስ የለብኝም። ማንም ሰው እንዲሞት አልፈልግም። መከላከያ ሰራዊትም በእርስ በርስ ጦርነት ዋጋ እንዲከፍል አልፈልግም። ግን ደግሞ ሀገር የምትባል አለች፣ ኢትዮጵያ የምትባል ሀገር አለች። ኢትዮጵያ በምትባል ሀገር ውስጥ ሁሉም በህገ መንግስቱና በህግ የሚመራ መሆን መቻል አለበት። ኦሮሚያ ክልል ላይ፣ ሶማሌ ላይ፣ አማራ ክልል ላይ፣ ደቡብ ላይ የትኛውም ክልል ላይ የሚተገበር ህግ ትግራይ ላይ የማይተገበረው ለምንድን ነው? የኔ ጥያቄ። ያውም ደግሞ ህዝብ አልፈልግህም ያለው ፓርቲ፣ ህዝብ አልፈልጋችሁም ያላቸው ቡድኖች ዛሬም በህዝብ ላይ እየቀለዱ እንዲኖሩ የተፈለገውና የተፈቀደላቸው ምን ለማትረፍ ተፈልጎ ነው? ይሄ ከሆነ የመንግስት እርምጃ ይሄ ከሆነ ያኔ ገና እንቅስቃሴው ሲጀመር ጌታቸውና ደብረጽዮን መለያየት ሲጀምሩ ህወሓትን መመራው እኔ ነኝ ሲል ደብረጽዮን ታጣቂዎቹ አንታዘዝም ሲሉ ዲዲአርን አናስፈጽምም ሲሉ ኦኬ እንደዚህ ከሆነ በቃ ምሩ ብሎ ያልተሰጣቸው ለምንድን ነው? ይህን ጥያቄ መመለስ አለበት መንግስት። ሁለተኛው ጥያቄ ከህወሓት ጋር ፊት ለፊት ቆመው እንዲጋፈጡና እንዲታገሉ ግንባራቸውን ለህወሓት ጥይት እንዲሰጡ የቀሰቀስናቸውና ያበረታታናቸው ለውጥ እንፈልጋለን ያሉ ወጣቶች ዛሬ ለሚደርስባቸው ግፍና መከራ፣ እስርና ግርፋት ማን ነው ዋስትና የሚሰጣቸው? ማን ነው ለዚህ ተጠያቂ የሚሆነው? ማንን ተማምነው ነበር ከህወሓት ፊት ለፊት የቆሙት? የፌዴራል መንግስት እነዚህን ወጣቶች ገብቶ ማዳን ካልቻለ ማን ነው ሊታደጋቸው የሚችለው? እነ ደብረጽዮን ይኸው በዚህ በሁለት በሶስት ቀን እንኳን እየሰማን ነው በየአካባቢው የሚታሰሩና የሚገደሉትን ወጣቶች። ነገ ከነገ ወዲያ ሊያደርጉ የሚችሉትን ነገር መገመት ቀላል ነው። ህግ ማስከበር ማለት ምን ማለት ነው? የመጨረሻው ጥያቄ። ምርጫ ቦርድን የማይቀበል ፌዴራል መንግስቱን የማይቀበል ዓለም አቀፍ ስምምነትን የሚያፈርስ እድሜ ልኩን ከጦርነትና ከእልቂት ደም ከማፍሰስና ከመዝረፍ ከሌብነት የማይወጣ የስልጣን አምሮት ጭንቅላታቸውን ያሰከራቸው ደንቆሮች እነዚህን ሰዎች በቁጥጥር ስር ማድረግ ካልተቻለ ዛሬም እነ ደብረጽዮን ዛሬም እነ አባዲ ዘሞ ዛሬም እነ ጌታቸው አሰፋ በኢትዮጵያ ህዝብና በትግራይ ህዝብ ላይ እየቀለዱ የሚኖሩበት ዘመን እስከመቼ ይቀጥላል? ዶክተር አብይም ፌዴራል መንግስቱም ይሄንን ጥያቄ መመለስ መቻል አለባቸው እና በጣም ያሳዝናል። የጌታቸው ረዳ ከጊዜያዊ አስተዳደሩ መልቀቅ አለመልቀቁ አይደለም። ይሄን 2 ዓመት ለምንድነው ስንታገል፣ ስንጽፍ፣ ስናወራ
ህዝቡ በህወሓት ላይ የትግራይ ህዝብ በህወሓት ላይ እንዲነሳ ስንቀሰቀስ የኖር ነው ለምንድን ነበር ነው? ለዚህ ከሆነ በጣም ያሳዝናል። ይሄን ብቻ ነው ማለት የምችለው እና የሚሆነውን ነገር ከነገ ወዲያ እናያለን። በዚሁ ይቀጥላል የሚል እምነት የለኝም። ማለት እንዲህ ሆኖ ማንም አፈንጋጭ ሆኖ ማንም ህግ እየጣሰ ማንም እንደፈለገ እየፈነጨ የሚኖርባት ሀገር ትሆናለች ብዬ አላስብም። በእርግጠኝነት ዶክተር አብይ ያሰበው ሌላ እቅድና ግብ ይኖረዋል ብዬ አምናለሁ። የሚሆነውን ነገር አብረን እናያለን። የመሆን መልቲሚዲያ ቤተሰቦች የዛሬው ሐሳቤ ይሄ ነው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ መሆናችሁን እንዳትዘነጉ፣ ለሌሎችም ተደራሽ እንዲሆን እንድታደርጉ በአደራ ጭምር ላሳስባችሁ እወዳለሁ። በፌስቡክ እና በቲክቶክ ላይ ብሩክ የሺወርቅ አሰፋ በሚል ስም ታገኙኛላችሁ። ፌስቡክ ላይ ብዙ ጊዜ ፌስቡክ የምጽፋቸውና ፖስት የማደርጋቸው ነገሮች ሻዶ ስለሚደረግ ለብዙ ሰዎች አይደርስምና ብሩክ የሺወርቅ አሰፋ በሚል ስም እየገባችሁ አድ እና ፎሎው ልታደርጉኝ ትችላላችሁ። ለዛሬ የነበረኝ ሐሳብ ይሆነው። በሌላ ሐሳብ እስከምንገናኝ ድረስ በያላችሁበት ሰላም ለእናንተ ይሁን።